ፍቅረኛ ኢትዮጵያ ላይ ነው የተዋወቀ ነው። እዛ እኮ እንዴት ተዋወቃችሁ የሚለውን ንገሪኝ። ከጥንስሱ ጀምሮ ታፕ አድርጉ ሁላችሁም እኩል። አሁን እኮ እኔ ስለ ፍቅረኛ ማውራት ሳይሆን እኔና ልጅቷ መሀል ላለ ነገር ለመናገር ነው እኮ። ጉዳዩን እኮ እንድናውቀው ነው እህቴ፣ አይሻልም? እሺ እንደዚህ ካልክ እሺ። ፍቅረኛ ኢትዮጵያ ላይ ነው የተዋወቀ ነው። ቆይ ስለ ፍቅረኛሽ ካልሆነ ችግር የለም ንገሪኝ። ምንድነው ጉዳዩ የሚለውን ከስረ መሰረቱ ንገሪኝ፣ ችግር የለም። ስለ ፍቅረኛ ስላልሆነ ነው እኔ እንደዚህ ማሳለፍ የፈለኩት። እሺ ከፍቅረኛሽ ጋር ደህና ናችሁ ማለት ነው? እና ፍቅረኛ ጋር ደህና ነን እና የሆነ ጊዜ ግጭት ነበረ፣ ከሱ ጋር ግጭት ነበረ እና ያኔ እኔና እሱ በትንሹ ነገር ግጭት ነበረ። ያኔ ልጅቷ ደግሞ እኔና እሷ ደግሞ ልጅቷ ቤትና እናቷ ቤት ስንሰራ ግን እንደዚህ ይባላል እንጂ አንድ ላይ ነው የምንውለው፣ አንዳንዴ አንድ ላይ ነው የምናድረው። በቃ ሁሉ ነገር አንድ ላይ ነው የሚኖረው ከልጅቷ ጋር ማለት ነው። ከዛ እቺ ልጅ በቃ ከዚህ ልጅ እንድትርቅ ታደርገኛለች። በምን ምክንያት እንደሆነ አላውቅም። ልጁን ደግሞ ከነ ተፈጥሮ አታውቀውም። በእኔ ስልክና ነው የምታውቀው፣ እዚህ ከመጣ በኋላ ነው የምታውቀው። ስለዚህ በሱ ደግሞ በቃ መጥፎ ነገር ምናምን ታወራለች፣ ከሱ እንድትርቅ ታደርገኛለች። እንደዚህ እያደረገች በቃ የእሷ ምክር ሰምቼ እኔ ከልጁ ጋር እየተጣላሁ ነበረና እሱን ደግሞ ትቼ ያው ተታረቀን ማለት ነው ከልጁ ጋር። እሺ ታሪቀን ያን በሰላም አለን። ግን በሰላም ያለ ነው በቃ እቺ ልጅ በቃ ከልጁ ጋር አብሬ እንዲኖር አትፈልገውም። ምክንያቱም ምን እንደሆነ አላውቅም። በቃ የሆነስ የፍቅር ቃላት ምናምን ስናወራ ከሱ ጋር በቪዲዮ ስናወራ ወይም በአዳዳ ተደዋውለን ስናወራ በቃ ከሱ እንድትርቅ ታደርገኛለች። ከሷ ልጅቷ እንዴት ሆኖ ነው እኔ ምርቅ የሚችለው? ምን ማለት ነው ከሱ እንድትርቅ ታደርገኛለች ማለት? በቃ ከሱ ጋር ሲያወራ አትወደውም። በቃ ለምን እንደሆነ አላውቅም። ለምንድን ነው የማትወጪ? እኔ እኮ ወድጄ ነው የሚያወራው። አንቺ ደግሞ ምን ታውቃለች? ስለ እሱ አታውቂም፣ ስለ እኔም አታውቂም። እኔም እዚህ ከወጣ በኋላ ነው እኔና አንቺ የተዋወቀ ነው። ስለዚህ እንደዚህ ለምንድን ነው የምታደርጊ ብዬ ሲያወራት ተይኝ እባክሽ ትለኛለች። እሱ እኮ እንደዚህ ነሶ ነው እኔ እንደዚህ በስልክ እና በፎቶ አይቼ ነው የሚያውቀው እና እንደዚህ ሆነዋል እና እንደዚህ ይሆናል። ከሴት ጋር እንደዚህ ሆነ። እሱ ደግሞ ውጭ ሀገር ነው የሚኖረው። ከሴት ጋር እንደዚህ አይነት ወንዶቹ የአሁን ጊዜ ወንዶቹ አሳምንም። አንቺ እንዴት አምነሽ ነው ከሱ ጋር የምትኖሪ ከሱ ጋር የምታወሪ እንዴት ነው ብላ በቃ አይምሮን ትበጠብጠኛለች። ቆይ አንቺ ከሱ ጋር አስተዋውቀሻቸዋል? አንቺና እሷን አላስተዋወቃችሁም? በእኔ ስልክ ነው የምታወራ። ከዛ አንድ ቀን ላውራ አለችኝ። አንድ ቀን እስቲ አስተዋወቂኝ በጌታ ላውራ አለችኝ። አስቸገረችኝ። ስታስቸግረው እሺ ብያት አንድ ቀን በቪዲዮ ደወልኩና ሰላም አሉ። ከዛ ልጁ አልወደዳትም እሷን። እቺ እንዴት ነው የምታወራው ምናምን ብሎ ካሁን በኋላ ከሷ ጋር አጠገብ ላይ ሆነሽ እንዳትደውይ፣ ደግሞ ከሷ ጋር እንዴት ነው የምትገናኝ? ልጅቷ እንደዚህ ነው መጥፎ ነገር ትመስለኛለች ምናምን ብሎ እሷን ጣላላት ማለት ነው። ከዛ እሷ ደግሞ ለምን እንደሆነ አላውቅም ትወዳለች ወይም አትወድም አላውቅም። በቃ ከሱ ጋር አገናኝ ትላለች፣ ሰላም እላለሁ ትላለች፣ ማስተዋወቅ ይፈልጋለሁ ትላለች። ደግሞ እንደዚህ ያለች አንዳንድ ደግሞ እንዲቀየም ታደርገኛለች። ከሱ አሁን እንዴት ሆኜ ነው የምርቀው? በቃ እኔ አቃተኝ። በፎቶ አሳይተሽ ታውቂያለሽ? የሱ ፎቶ አይታለች። በቪዲዮ የተዋረዱ ምናምን። አሁን እሱ እንዳያት ነው ያልወደዳት? እሷን አልወደዳትም። ጣላ አላት እሷን ማለት ነው። ጣላ አላት ገና እንዳያት የምታወራ ነገር ምን ብላው ነው የጠላት? እንጃ። ያውሩ ያለ አንድ ቀን ብቻ ነው ያገናኛቸው ማለት ነው። በእኔ ስልክ እያወሩ ያለ እኔ ደግሞ ሴትዮዋ ስትጠራ ወደ ቤት ገባሁ ማለት ነው። በረንዳ ላይ ነበረ እያወራን ነበረ። ምን እንዳለች ምን እንደብሏት እንደሆነ አላውቅም። ምን ብላ ነው ብዬ ሲነግረው አልነገረኝም። እና ከዛ በኋላ ከሷ ጋር ሆነሽ እንዳትደውይና ከሷ ጋር ሆነሽ ደግሞ የኔ ነገር ለሷ እንዳትናገር ያንቺ ነገርም እንዳትነገር እቺ ልጅቷ እኔና አንቺን እየበጠበጠች ነው ብሎ እሱም ያወራል። ግን እንደዚህ ሲሎም እሺ ብዬ አላገናኛቸውም፣ ትቻቸዋለሁ። ግን አሁን እኔና እሷ ስንገናኝ
ያወራኑ ቪዲዮ በቃ የሆነ ነገር እየተጻፋፋን ምናምን ካየች በቃ እኔ ከሱ እንድትርቅ ነው የምታረግልኝ። አላቅም ምን እንደሆነ። ሚዩት አድርጊ እስቲ። ይህን መርፌ ወቅተን ደክሞናል። መርፌውን ስንወጋችሁ በሽታው ነው እንደሚባባሰው ጎበዝ። ለጓደኞቻችሁ እጃችሁ ላይ ያለውን ነገር ሁሉ አትናገሩ፣ አታሳዩ። ዋጋ ያስከፍላችኋል። እንዲህ የበላችሁትና የጠጣችሁትን ሁሉ ፍቅረኞቻችሁ ጋር ያወራችሁትን ሁሉ እንዴት ለጓደኞቻችሁ ታወራላችሁ? መቅናት የሚባል ነገር እኮ አለ። እቺ ልጅ አሁን ወይ መስጧት ሊሆን ይችላል ልጁ። ስለዚህ ቅናት ሊኖርባት ይችላል። ምን ታውቂያለሽ? ዘወረስት ነገር ምንድን ነው? እጃችሁ ላይ ህይወታችሁ ውስጥ ያለውን ነገር በሙሉ ለሰው ማሳየት። በቀላሉ ነው ሰዎች የሚጎዷችሁ። ጥሩ ነገር አይፈልጉም ሰዎች። ጥሩ ፍቅር ካላችሁ፣ ጥሩ ሰላም ካላችሁ፣ ጥሩ ሰው አጠገባችሁ ካለ ሊነዷችሁ ነው የሚሞክሩት። እኔ እንዴት እንደማይገለጥላችሁ ነው የማይገባኝ። እኔ እዩኝ ነገር በጣም ዋጋ ያስከፍላችኋል። ከሰው ጋር ሳቁ፣ ተጫወቱ፣ የምታሳዩትን ምረጡ። ሁሉ ነገር አይነገርም፣ ሁሉ ነገር አይታይም። ጓድ እዚህ ጋር ቁጭ ብዬ እኔ እያየሽ ነው። አሁን ብዙ ሰው ፐብሊክ ላይ 1600 ሰው እያየ ነው፣ ወይም 2000 3000 ሰው ያያል። አንዳንዴ ያለ 2000 ሰው ምናምን ቁጭ ብሎ እያየኝ ስለኔ ግምት ነው ሊገምት የሚችለው። ወይ ምርጥ ሰው ነው ሊል ይችላል፣ ወይ ደግሞ ልጁ አይመቸኝም፣ ሲጀምር ምኑም አይነ ውሃ አይጠመኝም ሊል ይችላል። እሱ ችግር የለውም። ግን ስለኔ አያውቅም ሰው። ማወቅ ያለበትን እኔ ነኝ መወስነው። 1600 ሰው እዚህ ውስጥ ያለ ሰው ስለኔ ማወቅ ያለበትን እኔ ነኝ መወስነው። የህይወቱ ባለቤት እኔ። ኦኬ፣ እነዚህ ሰዎች ስለኔ ይሄን ያህል ካወቁ በቂ ነው። ታክሲት ሌላው አይመለክ ሌላውን። ስለዚህ ሰው ስለኔ በግምት ነው፣ እኔ መጉዳት አይችልም ማለት ነው። ጥሩ ነገር አለኝ እኮ ያለኝ እኮ እንዲያለኝ እኮ እንዲህ ነው የምኖረው፣ በዚህ ነው የምኖረው፣ ከዚህ ነው የምኖረው ብል አሃ እቺ ልጅ ዊጥ እያለች ነው፣ ስለዚህ እስቲ እንናደው፣ እንዴትም ብለን እንጣለው ብለው ሊያስብ ይችላል። ኦፍኮርስ ሰው ልጣለው ብሎ ሊጥል አይችልም እኮ እግዚአብሔር ነው የሚያነሳሽ። ግን ለምን ከሰው ራዳር ውስጥ እገባለሁ? እኔ ሰላሜን ነው የምፈልገው። ማንም በእኔ ቢዚ እንዲሆን አልፈልግም። ገብቶሻል? ስለዚህ ስለኔ ምንም ስለማያውቅ ወይ ሊናደድ ይችላል ሲያየኝ፣ ወይ ሊደሰት ይችላል። እሱ የሱ ነው፣ እሱ አይመለከተኝም። ገብቶሻል? ስለዚህ አንቺም ጓደኛሽ ነች አይደል? የምትነግሪያትን ነገር መጠንቀቅ አለብሽ። ስለ ፍቅረኛሽ ምን አገባትና ነው የምታሳያት? ምን አገባትና ነው የምታስተዋውቂያት? ማን ነች እሷ? ምን ይመለከታታል? እሷ በምትዋውቋ ምን የምታገኘው ጥቅም አለ? ምን የምታገኘው ጥቅም አለ? ትርፉ ነገር ነው። አሁን ስለ ፍቅረኛሽ ምንም ባታቅ ስለሱ እየወሰድሽ ስለምትነግሪያት ነው። አንዳንዶቻችሁ አግብታችሁላ ስለ ባላችሁ ሄዳችሁ ለጓደኞቻችሁ ታወራላችሁ። አግብታችሁ እንኳን ስለ ፍቅር ቀርቶ በተለይ ሴቶቹ አግብታችሁ የሴት ጓደኞች ይሻላል ሰብሰብ ብላችሁ ስለ ባልሽ ካናደደሽ አናዶኛል፣ ስጦታ ከገዛልሽ ይሄን ገዝቶልኛል፣ ከተጣላችሁ ተጣልተናል እንደዚህ። ከዛ ጓደኞችሽ ጥሩ ነገር አይነግሩሽም። ምን ወተሻት እንትናቲም እንዴ ምን ድሮም ዛሬ ወንድ ምናምን። ከዛ ከጓደኞችሽ ምክር ተነስተሽ ትዳርሽን ታፈርሻለሽ። ክቡር የሆነውን ትዳር ማለት ነው። ስለዚህ ሴቶች በተለይ ስፔሻሊ ሴቶች የሴት ጓደኞቻችሁ ጋር አታሳዩ ጥሩ ነገሮቻችሁ። በተለይ ሴት ለሴት በጣም ነው የሚቀናኑት። በጣም ወንድ ይሻላል። ወንዶች ብዙ በወንድ ላይ አይቀናም ማለት ብዙ አይደለንም፣ ኔቸራችን ምናምን ያን ያህል። ሴቶቹ ግን በጣም ነው የሚቀናኑት። የተሻለ ልብስ ከሷ የተሻለ ልብስ እንኳን ለብሳ በጣም አምሮባት ሰዎች ጥሩ ኮመንት እንኳን ከሰጧት እችኛው ጓደኛዋ በጣም ነው የምትናደደው እና ነገ እንዴት እንደምታበላሻት በሰው ዘንድ እንድትጠላ እንዴት እንደምታደርግ ነው የምታስበው። አፍሽን ዝጊ። ጥሩ ነገር ጥሩ ህይወት ነው ያላችሁ፣ አፋችሁን ዝጉ። ጥሩ ትዳር አላችሁ፣ ጥሩ ፍቅር ግንኙነት ውስጥ ናችሁ፣ አፋችሁን ዝጉ። ጥሩ ገቢ ነው የምታገኙት፣ አፋችሁን ዝጉ። ጥሩ ቤት አላችሁ፣ አፋችሁን ዝጉ። አለበለዚያ አፋችሁን እነሱ ይዘጉላችኋል። እናንተ ማዘቡ ከሆነ ሰው ምንም አያመጣ ምናምን አትበሉ። ያመጣል። የሰው ልጅ እዚህ ምድር ላይ አደገኛው አውሬ የሰው ልጅ ነው። የሰው ልጅ
ከእባብ በላይ ልትፈሪ የሚገባው ፍጡር የሰው ልጅ ነው። እባብ መርዙ ነድፎሽ ግን በመድኃኒት ትድኛለሽ፣ ችግር የለውም። አትሆነልኝ ከላይ አረሶች አትድኝም። ገሎሽ አይረካም። ራዳር ሰላማችሁን ጠብቃችሁ መኖር አይሻላችሁ? እኔ ከእናንተ በእውቀት በምን ላልበልጥ እችላለሁ። እዚህ ውስጥ ያላችሁ ግን የእውነት የምነግራችሁ ነገር ምርጥ ላይፍ ከሆነ የምትኖሩት ዝም ብላችሁ ኖሩ። አፋችሁን ዘግታችሁ ሰላም ያለው ህይወት፣ በቃ ሰላም ያለው እንቅልፍ፣ ማንም የማይጨቃጨቃችሁ፣ ማንም እናንተን ለመጣል የማይሞክርበት ጫማ ውስጥ ትቆማላችሁ ማለት እንዴት እንደሚያስደስት እና ከፍ ባልኩኝ ቁጥር ከፍታዬን ሰዎች እንዲያውቁ አልፈልግም። አሁን እየገባኝ ማለት ነው፣ የምር በህይወት የገባኝ ከፍ ባልኩ ቁጥር ከአንድ ስቴፕ በህይወቴ ውስጥ የሆነ ነገር በጨመርኩ ቁጥር የእውነት እየደበኩት መምጣት ይጀምራል። እየደበኩት መምጣው እንጂ ሞር ሻይን እንዲያደርግ አልፈልግም። በጣም አደገኛ ተግባባል። ልክስ እሺ፣ አመሰግናለሁ። እሺ፣ በርቺ። እሺ፣ በቃ ደህና ሁን። መልካም ወንድማችን፣ መልካም ቀን ይሁንልህ። ጭራሽ የፍቅረኛዋን ስልክ ሰታ አውሩ ከጓደኛዋ ጋር ምን እንዲያወሩ ነው? መልካም ምኞት ነው የምመኝላችሁ፣ የአብርሃምና የሳራ ያድርግላችሁ ምናምን ልትልሽ ነው። አንቺ ቁጭ ብለሽ እሷ ስታጋ አንቺ ምርጥ ፍቅረኛ ካለሽ እሷ ቁጭ ብላ ሲንግል ከሆነች አስቸጋሪ ሆኖ ለሲንግል ፍቅረኞች ስለ ፍቅረኞቻችሁ ለሲንግል ጓደኞቻችሁ የምታወሩት ነገር ያስቀኛል። ሲንግልነት ይለምልም ነው የምትልሽ። እሺ ቆይ እሷ ትጨርስ። እሺ አንዴ ሄሊዬ ሄሎ እሺ ቆይ አንዴ እሺ አስቸጋሪ ነው ጎበዝ። አፋችሁን ዝጉ። ተው ዝጉ አፋችሁን ተው። ግድ የላችሁም እመኑኝ። አንድ ቀን ታመሰግኑኛላችሁ። ሄሎ ወይ አሌክሶ፣ እንዴት ነህ? ደህና ነኝ። እንኳን ደህና መጣሽ። እኔ ስላገኘሁ በጣም ነው ደስ ያለኝ። ምክንያቱም በፊት ከድሮ ጀምሮ ቪዲዮ ሼር ስታደርግ ያንተን ቪዲዮዎች ሼር አደረግ ነበር፣ ድውት ምናምን ነገር አደርግ ነበርና ኦፍኮርስ እያነበብክ ይመስለኛል እዚህ ደረጃ የደረስከውና በጣም ይመቸኛል። እና በጣም ከምወደው ደግሞ አንዱ ይህንን ሳልነግርህ እንዳላልፍ ብዬ ነው። በተለይ በእንደዚህ አይነት ነገር መስራትህ በጣም ነው ደስ የሚለው። ምክንያቱም በተለይ አረብ ሀገር ያሉ ልጆችን ሰርተው እንደዛ ተቃጥሎ አፈር ከድሜ በልተው ሰርተው ገንዘባቸው በወንድ ልጅ ነው የሚያልቀው። እና ይህንን አዌርነስ ለመስራት ስለመጣህ በእውነት በጣም ነው ማመሰግንህ። እና በጣም ብዙ ጊዜ እከታተልሃለሁ። ብዙ ሰዎች እንዲህ እየገቡ ፕሮብሌማቸውን ስለሚናገሩ ገስት ሪኩዌስት አላደርግም፣ ግን አዳምጣለሁኝ። እና በጣም ረጅም ጊዜ ነው ማውቅህ። በዚህ ነገር ላይ በርታ። በእናትህ ሴቶችን ከእንደዚህ አይነት ችግር ከእንደዚህ አይነት ፕሮብለም እንዲታገዱ አንተ የሆነ የራስ የደረስክበትን ምክር ስትሰጣቸው በጣም ደስ የሚል ነገር ነው እና በእውነት በጣም ነው ማመሰግንህ። እሺ፣ እግዚአብሔር ያክብርልኝ። በጣም ደስ ብሎኝ ነው ማዳመጥህ። ሌላው ደግሞ ሁሌ ማስታወስህ ደግሞ ስለ እንትን ሁሉ ነገር ትታችሁ የሰው ልጅ በህይወት የማረሰው ከተናገርካቸው ነገሮች ማለት ነው። የሰው ልጅ ይመጣል ይሄዳል፣ ግን ከእግዚአብሔር ጋር አትጣሉ። እግዚአብሔር ረጅም ቀሪ ህይወታችሁ ከእግዚአብሔር ጋር ነው የምታሳልፉት ያልከው ቃል ደግሞ በጣም ከባድ ቃል ነው ለተረዳው ማለት ነው። እና በርታ ወንድሜ። ለዛ ነው አንተ አታውቅም፣ ግን እነማን እንደሚያዩ ይህንን ማወቅ አለብህ። ብዙ ሰው አይናገርም፣ አስተያየት አይሰጥም እንጂ ብዙ ሰው እንደሚያይ ያውቃል። በጣም አመሰግናለሁ። ምንም ግን ለመናገር ነው። እኔ እንኳን የፍቅር ኢሹ የለብኝም። እሺ አመሰግናለሁ። በጣም ነው የማመሰግንሽ። በርታልኝ ወንድሜ። እግዚአብሔር ያለ አሚን። እውነቷን ነው። እኔ ለዛ ነው እዚህ ውስጥ አሁን ኮመንት የማይጽፉ ምንም ታፕታፕ የማያደርጉ ምናምን ዝም ብለው ብቻ ቁጭ አድርገው የሚያዳምጡ አሉ እና ለነሱ ነው ባይዞ እንጂ እኔ አሁን ለዛ ነው ክፉ የሚናገርም ሲኖር ደግ የሚናገርም ብዙ ልገረመው
የሚሰማ አለ፣ የሚጠቅመው ሰው አለ። ባይዞ ለዛ እና ለነሱ ያለውት እንጂ አሁን ጥሩም መጥፎም ምናምን ነገር አሁን ሄሎ ሄሎ እሺ፣ ስምታ ነው መልሲ። ክሪስማስ እያከበራችሁ ያላችሁ ሰዎች በአርማዶ የምትኖሩ ማለት ነው ሜሪ ክሪስማስ ብያለሁ። በዚህ አጋጣሚ ሁላችሁ መልካም በዓል ነው። ሄሎ ዶክተር ሰላም ነው? ሰላም። እሺ ብዛ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። በስንት እድል አገኘሁ። አልሐምዱሊላህ። እኔ ስላገኘሁሽ ደስ ብሎኛል። እኔ ምን እንታዘዝ? ይሄ እንትን አማርኛውም ያስቸግረኛል፣ ግን በኮሜንት እንዳትሳደቡ። እኔ ማንበብ አልችልም በነገራችን ላይ። ችግር የለውም የኔ እናት። ምንም ቋንቋ እኮ ቢሰባበርም ቋንቋ መግባቢያ ነው። ብዙ አትፍሪ፣ እሺ አትፍሪ። እንግባባ፣ ሌላው ችግር የለም። አይደለም የቤተሰብ ነው አለች። ከዚህ በፊትም ጎይቼ አውቃለሁ። ግን እንትን ይሄ ባሌ ይታለችና ስራ እዚህ ዱባይ ከኔ በፊት ነው የመጣችው። ከዛ አልተመቻትም እና ከስራ ወጣች። ከዛ ሁለተኛ ዙሪያም የሆነ ቤት ገባች፣ አልተመቻትም ወጣች። እኔ ኢትዮጵያ እያለሁ እሺ ኢትዮጵያም እያለን በጣም ታስቸግረኛለች። በጣም ነው የምንጣለው። አንድ ግቢ ነው የምንኖረው ማለት ነው። ከዛ እዚህ መታ ስትያስቸግራት እኔም ከዛ ዱባይ መጣው። የሆነ ቤት አገኘውና እኔ ገባው። የሆነ 7 ዓመት የሰረችው ልጅ አለች። እሷ ወጣች ከኔ ቤት ማለት ነው። እኔ ሲወጣ 2 ሰራተኛ ያስፈልጋል ቤቱ። 6 ወር ሙሉ ያለ ስራ ቁጭ አለች። ከስራ ወጣ ማለት ነው። አሳዝነኝ። በቃ ሴትዮ ደላላ በጣም መጥፎ ናት። ኢትዮጵያ ያስገባሻለሁ ምናምን ብላ በጣም አስቸገረቻት። እኔ እዚህ እንድትመጣ አረኳት፣ እኔ ጋር ማለት ነው። ሴትዮ ሰው ፈልጋለሁ ስትል ገና የዚህ ሀገር የዱባይ 2000 ድራም ክፈሉና የቢሮውን ከዛ አለበለዚያ አልሰጥም ብላ እኔም ነው። ከዛ ያጎቴ ልጅ አለ ከሱ ተበድሬ ከጭንቃ ወጣት ማለት ነው። እዚህ ከመጣች በኋላ እንደውም ከኢትዮጵያ ስትመጣም እስከዚህም ነው አናወራም። ግን እናትዮ በጣም ትወደኛለች። የባሌ ናት፣ በጣም ዋናት። እናትዮ ስታለቅ እናትዮ አሳዝነኝ አመጣት። ሲያመጣት በጣም ታስቸግረኛለች እዚህ ማለት